ትነግረኛለህ? አልነግርህም አልኩህ። አልነግርህም ትነግረኛለህ አልኩህ። እርግጠኛ ነህ? መስማት ትፈልጋለህ? አዎ እፈልጋለሁ። ለቀኝ በቃ ነገር። እሺ ንገረኝ። ፎንቃሽና ፋያውን ሳላቃቸው በፊት ፋውል ሰርቼባቸው። ማለት ምን አድርገባቸው? ያንን መስቀልና ፎቶውን ሰርቄ የሰጧቸው ነው። ምን የሆነ የዳቢሎስ ላይ መሰለ ልጅ ወጥቶ ወርክ ላስ ወርክ ሲለኝ እሺ ከዛስ? ያ ወርኩ ደግሞ ፎቶና መስቀል መስረቅ ነበር። ተምቹ የምርህ ነው? ከፎንቃሽ ቤት። እኔ ግን ያ ቤት የነፋያው ቤት መሆኑን አላወኩም ነበር። ተምቹ እየቀለድክ ነው በለኝ። እባክህ እውነቴን ነው። መስቀልና ፎቶውን ሰርቄ የሰጧቸው ነው። ለምን እንደፈለጉት አላወኩም ነበር። ባለፈው ነው አንተና እና ሆስፒታሉ ስታወሩ የሰማሁት። ከዛ በኋላ ከባድ ፋውል እንደሰራው ገባኝ። አንተ ሊባ ዞሮ አንተ ሊባ አንተ ስንት ነገር ያደርጓል ውሻ አዘርዬ እኮ ናቸው። እንዴት ከፋዘር እንዴት ታደርጋለህ? እንዴት እንደዚህ አንተ ውሻ አንተ ሌባ እንዴት ከፋዘር እንዴት ታደርጋለህ? እንደዛ ታሞ እያየህ የሃና ፀሐይ ልትፈነጥቅ ጫፍ ላይ ደረሰች ትመስላለች። ከብዙ ሐዘንና ውጣውረድ በኋላ ከብዙ ጭንቀት በኋላ ሃና እውነቷን የምታረጋግጥበት እውነት ድል የምታደርግበት ቀን ሩቅ አይደለም። ምክንያቱም እያየነው እንዳለነው ከሆነ ሃና የተደበቀባትን እውነት የተሰረቀባትን ልጅነቷን ያጣችውን እምነቷን ጭምር መልሳ የምታገኝበት ጊዜ ቀርቦላታል። በባለፈው ክፍል ሃና አባቷ ሕክምና እንዲደረግለት ተስማምተው ወይዘሮ ሜላት ድርጅቴ ሁሉንም የአባትሽን ሕክምና ችሎ ያሳክማል ብላ ቃል የገባችውን አጥፋ አባቷ የመጨረሻ ሕክምናውን በሚያደርግበት ቀን ላይ ነበረ አላሳክምም፣ እጅግ በጣም ብዙ ገንዘብ ነው ያወጣሁብሽ፣ እሱ ደግሞ ከቃሌ በላይ ነው፣ ከዚህ በኋላ እኔ አንቺን ልረዳሽ አልችልም ብላ ነበረ የአባቷን ሕክምና ያቆመችው። በዛም የተነሳ የሃና ቂስም በጣም ነበረ የተሰበረው። እንዲሁም እፍረቷን ሁሉ ወደዛ ትታ ነበረ እግሯ ስል ድፍት ብላ እባክሽን ወይዘሮ ሜላት እባክሽን አባቴ እንዳይሞትብኝ እርጅኝ፣ እባክሽን አሳክሚልኝ አባቴን፣ የኔ ህይወት እኮ በአባቴ መኖርና መሞት ላይ ነው የሚመሰረተው ብላ እግሯ ላይ ተደፍታ ብትማጸናትም ያለምንም ርህራሄና ያለምንም አዘኔታ ነበረ አሽቀንጥራ ጣረቻት ወይዘሮ ሜላት። ያህ የሆነበት ምክንያት ደግሞ የሃና እውነት ተደብቃ ስለቀረች ነው። ሃና ልጅነቷን ተሰርቃለች። ፎቶዋንና መስቀሏን ብቻ ሳይሆን በልበ ሙሉነት የሄደችበት የዲኤንኤ ምርመራ ውጤት ራሱ ተጭበርብሮ ልጅነቷን አታለች። ይህ ደግሞ አንድ በወይዘሮ ሜላት ዘንድ እምነት ደጋግማ እንድታጣ አድርጓታል። ሁለት ደግሞ እውነቷን አታ ቅስሟ እንዲሰበር ሆናለች። ይህ ደግሞ የሆነው እንደምናውቀው በወይዘሮ ባዩሽ ትልቁ ሴራ ምክንያት ነበረ። ነገር ግን ያለቀሰችበት ያነባችበት ሁሉ ተቆጥሮላት አባቷ ማለትም ትክክለኛ አባቷ አቶ መስፍኔ የሃናን አሳዳጊ አባት አቶ ኖላዊን እንግዲህ የቀረውን 200 ሺህ ብር አውጥቶ ሕክምናውን እንዲጨርስና እንዲነቃ አድርጓል ማለት ነው። ያ ደግሞ ለሃና እጅግ በጣም ከምንም በላይ ልጅነቷን ከማግኘት በላይ ትልቁን ደስታ የመለሰላት ሆኗል። ለሃና በዚህ ሰዓት ከዚህ በላይ ምንም ደስታ የለም። ምክንያቱም እንደምትለው ከሆነ የኔ ህይወት የሚወሰነው በአባቴ ህይወት ላይ ነው፣ በሱ ደስታ፣ በሱ ፈገግታ፣ በሱ ሳቅ ላይ ነው ብላ ነበር የምታወራው። እሱንም ደግሞ በሚገባ አሳይታናለች ማለት ነው። በሌላ በኩል ደግሞ የተቀበረውን እውነቷን ሊያጋልጥ ጫፍ ላይ የደረሰው ተምቹ እውነቱን
ሳይፈልግ በግዱ ለጆሮ ነግሮታል። ያህ ደግሞ እጅግ በጣም ትልቅ ተስፋ ነው። ይሄ እውነት ጆሮ ጋር ደረሰ ማለት ነገር አከተመ ማለት ነው። ምክንያቱም ሌባው እኔ ነኝ፣ የሀናን ልጅነት ያሳጠኋት እኔ ነኝ፣ እኔ አባባንና ሀናን ከማወቄ በፊት ትልቅ ፋውል ሰርቻለሁ፣ የሀናን ፋውል ደግሞ ማስተካከል እፈልጋለሁ ብሎ ሲል ነበረ። ጆሮ እንቅ አድርጎ ያዘው። ምንድን የሰራኸው ፋውል ንገረኝ ብሎ እጅግ በጣም አፋጦ ሲጠይቀው ነበረ። በድንጋጤ በቃ እኔ ፋያውንና ሀናን ከማወቄ በፊት መስቀልና ፎቶ ከነሱ ቤት ሰርቄ ለሰው ሰጥቻለሁ ብሎ የተናገረው በዛ ሰዓት አይሞት አይድን አድርጎ ቅጥቅጥ አድርጎ አቶ አሲር እንግዲህ አፈር ከድሜ አስበልቶታል ተምቹን። ተምቹም በስራው እጅግ በጣም ተጸጽቷል። ይሄ ነገር ተምቹ ጆሮ ከደረሰ ተምቹ ደግሞ ለሰላምዬ ይናገራል ማለት ነው። በስተመጨረሻም የሀና አባት አቶ መስፍን በጭራሽ ልጅነቷን የእርግብን ልጅነት አምኖ ሊቀበል አልቻለም። ይህ ደግሞ ዶክተሩ ላይ ድጋሚ ጥርጣሬ እንዲያሳድር ያደርጋል ማለት ነው። ሀና ይሄን ነገር አሲር ከነገራት ፎቶሽና መስቀልሽን ተምቹ ሰርቆብሻል ብሎ ይነግራትና ሀና ለሰላምና ለምናሴ እንዲሁም ለአቶ መስፍን ትናገራለች። በዛ ሰዓት ሌላ ቦታ የዲኤንኤ ምርመራው እንዲደረግ ይደረግና ሀና ልጅነቷን ታረጋግጣለች ማለት ነው። ይሄ አይደል? ልጅነቷን ካረጋገጠች በኋላ ወይዘሮ ሜላት እንዴት ሆና ይሁን ልጅነቷን ስታረጋግጥ አይኗን የምታያት? እንዴት ሆና ይሁን ይቅርታ የምትጠይቃት? እንዴት ሆና ይሁን ልጇን እውነት የምትክሳት? እንዲሁም ደግሞ እውነቷን አዳፍኖ ያስቀሩባት ወይዘሮ ባዩሽና ርግበ የምትባለዋ ልጅ እንዴት ይሁን ሳያፍሩ አይናቸውን ሊያዩ የሚችሉት? ትልቁ ጥያቄ እሱ ነው። ብቻ ሆነም ቀረም የእውነት ፀሐይ ለሀና ልትወጣ ጫፍ ላይ የደረሰች ትመስላለች። ሁሉም ነገር ተሳክቶላት እውነት ሀና ልጅነቷን አረጋግጣ አባቷ ኖላዊን በፍቅር በደስታ የሚፈልገውን ህይወት ሰጥታ እንደምት